የዘመነ ኢትዮጵያ ታሪክ 171 ዓመት ወደ ኋላ መለስ ብለን ስንመለከት ከአፄ ቴዎድሮስ ሁለተኛ ጋር ይወስደናል። ይህም በ1848 ዓመተ ምህረት አፄ ቴዎድሮስ የነገሱበት ዘመነ መሳፍንት ያበቃበት ወቅት ነው። ከዚህ በፊት በአፄ ቴዎድሮስና ዘመነ ኢትዮጵያ ታሪክ ብለን ተመልክተነዋል። አሁን ደግሞ የአፄ ቴዎድሮስን መሞት ተከትሎ የነገሱት አፄ ተክለ ጊዮርጊስ ሁለተኛ ዘመነ ንግስናቸውንና የነበራቸውን አበርክቶ እንመለከታለን። አብራችሁን ቆዩ። ዋግ ስዩም ጎበዜ በ1835 ዓመተ ምህረት በዋግ ኽምራ አካባቢ እንደተወለዱ ታሪክ ይናገራል። ዋግ ስዩም ጎበዜ ገብረ መድኅን በመባል ይጠሩ የነበረ ሲሆን የዋግ ገዢ ሲሆኑ ዋግ ስዩም ጎበዜ ተባሉ። ዋግን በሚያስተዳድሩበት ጊዜ ኃይላቸውን በከፍተኛ ሁኔታ ያጠናከሩ ሲሆን በ1860 ዓመተ ምህረት አፄ ቴዎድሮስ ሁለተኛ ከእንግሊዞች ጋር መቅደላ ላይ በተደረገ ጦርነት ሲሞቱ ዋግ ስዩም ጎበዜ ያላቸውን ኃይል በመጠቀም በአካባቢው የነበረውን የባላባቶች አመጽ በመክታት የሰሜን ኢትዮጵያን ክፍሎች መቆጣጠር ቻሉ። በመጨረሻም የነገስታት ዋና ከተማ ወደ ሆነችው ጎንደር ገቡ። በ1860 ዓመተ ምህረት አፄ ቴዎድሮስ ሲሞቱ በሀገሪቱ ጠንካራ መንግስት አልነበረም። በዚህም የተለያዩ ገዢዎች ስልጣን ለመያዝ ተዋጉ። ዋግ ስዩም ጎበዜ ይህንን እንደ መልካም አጋጣሚ በመጠቀም ጦራቸውን አበረከቱ። ከአካባቢው መሳፍንት ጋር አጋርነት ፈጠሩ። ብዙ ቦታዎችን በቁጥጥራቸው ስር አስገቡ። ይህንን ካደረጉ በኋላ ጎንደርን በመቆጣጠር አፄ ተክለ ጊዮርጊስ ሁለተኛ የሚለውን የንግስና ስም ወሰዱ። ዋግ ስዩም ጎበዜ ንጉስ እንዲሆኑ የረዳቸው ከፍተኛ የጦር ኃይላቸው ከአፄ ቴዎድሮስ ሞት በኋላ የተፈጠሩ የስልጣን ክፍተቶች የነገስታት ዋና ከተማ የሆነችውን ጎንደርን መቆጣጠር መቻላቸው ነበር። ንጉሱ ከ1860 እስከ 1863 በነበራቸው የንግስና ጊዜያት አፄ ቴዎድሮስ የጀመሩትን ኢትዮጵያን አንድ የማድረግ ህልም ለማሳካት ጥረዋል። በዚህም የመንግስት ስርዓት ለመመለስ ሞክረዋል። የመካከለኛ ኃይል እንዲቋቋም አድርገዋል። በሀገሪቱ ሰላምና የሀገር አንድነት እንዲመጣ ከተለያዩ ገዢዎች ጋር ተነጋግረዋል። እነዚህንና ሌሎች ሀገርን አንድ የሚያደርጉ ስራዎችም በማከናወን ላይ እንዳሉ ከሀገሪቱ ሰሜን ክፍል በካሳ ምርጫ አመጽ ተነሳባቸው። በ1863 ሀገሪቱን በንግስና ለ3 ዓመታት ከመሩ በኋላ በካሳ ምርጫ ተሸነፉ። ካሳ ምርጫ አፄ ተክለ ጊዮርጊስን በአሰብ ጦርነት ካሸነፈ በኋላ አፄ ዮሐንስ አራተኛ ብሎ ነገሰ። ውድ ተከታታዮቻችን ይህንንና ሌሎች የዘመናዊ ኢትዮጵያ ታሪክ ከ1848 እስከ ዛሬ ያለውን በተከታታይ ክፍላችን ይዘን የምንመጣ ይሆናል። እስከዚያው ሰላም።